የማይፋቅ ስህተት ከሚለው ታሪክ ከክፍል አንድ ቀጠለ። እኔ ሴት ላይ ችግር አለብኝ። ያየሁት ሁሉ ያምረኛል። ለነገሩ ይች እንኳ ትገባኛለች። የሰፈሬን ሴትማ ማንንም አላስበላም። እማዬ ሴቶቹ ጋር ገባች። እኔ ልጅቷ ወደ ሳሎን ወሰደችኝ። ሳሎን ስገባ ምግብ ቀርቦ ነበር። አንድ ሸምገል ያለ ሰውዬ ስገምት አባቷ ይመስሉኛል። አምርያ እጅ መታጠቢያውን አሳየው። ይቀላቀለን አሉ። አሃ ስሟ አምርያ ነው ማለት ነው አልኩ በልቤ። ምን አለ ስልኳንም በዛው ቢጠሩት። ፈገግ ብላ መታጠቢያ ቤት ወሰደችኝ። እየታጠብኩ ስንተኛ ክፍል ነሽ አልኳት። ድፍረቴ ሳይገርማት አይቀርም። ከወር በኋላ ኢንተርናስ እፈተናለሁ 12ኛ ክፍል ነኝ አለችኝ። በትህትና ስለ ራሴ ትንሽ ነገርኳትና የአባቷን ስም ጠየኳት። ራህመቶ አለችኝ። ፈገግ ብላ ልጅቷ ፈገግታ ታበዛለች። እኔ የአባቷን ስም የጠየኳት አባቷን መተዋወቅ ፈልጌ ሳይሆን ፌስቡክ ላይ ልፈልጋት ስላሰብኩ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሆን። ታጥቤ እየተመለስኩ ቆም አልኩና ወንድም ምናምን የለሽም አልኳት። 3 አሉኝ። ሳሎን ያሉት 2ቱ ወንድሞቼ ናቸው። አንደኛው ልጁ ታማ ሄዷል። 3ቱም አግብተው ወጥተዋል አለችኝ። የቤቱ ታናሽ መሆኗ ነው እንግዲህ። ለዛሬ ከበቂ በላይ መረጃ እንደሰበሰብኩ አሰብኩ። ነገ ለነሚኪ ይተረካል። ሳሎን ገብቼ በልተን ከጨረሰን በኋላ አባቷ የጥያቄ መዓት አወረዱብኝ። ብዙ የሃይማኖት ትምህርት ለምን እንዳልተማርኩ ምናምን ነው ሲጠይቁኝ ስወዛገብ አለመማር የገባቸው መሰለኝ። ሰውየው ሃይማኖተኛ ነገር ናቸው። ፌቢ 10 ትደውላለች። ስልኬ ዘጋሁት። ደግሞ በመጀመሪያ ቀን ልጠቆር እንዴ? ሰውየው አንድ በአንድ ሳሎን የነበሩትን ልጆች ካስተዋወቁ በኋላ አምርያን ጠርተው ሰፈሩን እንዳላምዳት አደራ አሉኝ። ተመስገን እንኳን አደራ ተብዬ ወትሮውንም እንዲሆነኝ አንገቴን ስደፋ ምንም የማላውቅ መስያቸዋለሁ። ከአምርያ ቤት እንደወጣሁ ፌበን ጋር ደወልኩ። ፌቢ በጣም ተጨንቃ ነበር። ሁሌም ከ3 ሰዓት በኋላ ስለምናወራ ስልክ አላነሳ ስላት ደንግጣለች። ድንጋጤዋ ሲበርድላት አንድ እንዝፈን አለችኝ። ፌቢ ስዘፍን ድምፄን ትወደዋለች። አንድ ተዘፋፍነን ስልኩን ዘጋሁት። ቤት ከገባው በኋላ አምርያን ፌስቡክ ላይ አሰስኳት። መጨረሻ ላይ አንድ ፎቶ የሌለው አካውንት የእሷ ይሆናል ብዬ ገመትኩና ሪኳይስት ላኩኝ። ወዲያው ተቀበለችኝ። ትንሽ እንዳወራኋት እሷ አለመሆኗን አወቅ። ተበሳጨሁ። ልተኛ ስል ሚኪ ደወለ። ሚኪ አልኩ ስልኩን አንስቼ። ሀቢቢ ያበደ እቅድ ያለኝ ቸከሶቹን በተመለከተ አሁን አያቴ ሰው ሲመክር ሰምቼ ነው። ጠዋት በሰፊው እተነትነዋለሁ አለኝ ሚኪ። የሌለ ጓጉቷል። እኔም እስኪ ይንጋና ለሚኪ ስለ አምርያ ልተርትላቸው። ይቀጥላል። የማይፋቅ ስህተት ክፍል 2። ከሚኪያስ ባህሪዎች በጣሙን የሚገርመኝ ሙድ የሚፈክረው ሲከለክሉ ከሰማቸው ነገሮች ውስጥ መሆኑ ነው። ገና እንዴት ተገናኘን እስከ አሁን በችኮች ጉዳይ ላይ የሌለ ተበልተናል። ጥቅም የሌለው ስራ ነበር የሰራ ነው አለኝ። ደግሞ ማን አባቱ ፍቅረኛ መያዝ መጥፎ ነው ብሎት ይሆን? በግርምት እያየሁት እና ሄለንን ልትተዋት ነው አልኩት። ሄለን የሚኪ ፍቅረኛ ነች። ለምንድን ነው የምተዋት አለኝ ግራ እየተጋባው። እና ምንድን ነው የምታወራው አልኩት። ሚኪ ተረጋግቶ ማስረዳት ጀመረ። ይኸውልህ ሀቢቢ እኛ እዚህ የትምሮ ቤት ሴቶችን ስናሯሩጥ በጣም ብዙ ገንዘብ አመልጦናል። ማታ እኮ ነው የገባኝ። የጎረቤታችን የጋሽ አክሊሉ ልጅ አረብ ሀገር ትሄድ አያቴ ሲመክራት ሰማሁ። ምን አሉ መሰለህ? እዛ አረብ ሀገር ያሉ ሴቶችን እዚህ ቁጭ ብለው እያባበሉ የሚበሉ አመዳም ልጆች አሉና ብርሽን ለማታውቂው ሰው
በወደድኩት ሰበብ አትላኪ አሏት። አያቴ አሁን ጎረቤት ከሚመክርበት ምን አለ እኔን ነግሮኝ እያባበልኩ በበላሁ። ለማንኛውም ከዚህ በኋላ ሄለን እና ፌበን ላይ እየተደበርን እነዛን ደግሞ በፌስቡክ አሳደን ብናሰምጥና መላ ብናገኝ አለኝ። ምንም የማይዋጥለት ቆንጆ ሀሳብ ነበር ያወጣው። ፈገግ ብዬ ይሄማ አብነትና ከረሚሌን ራሱ ያሳትፋል፣ እንዲያውም የቺክ ፎቢያቸውን ይገልፍላቸዋል አልኩት። ትምሮ ቤት እንደሄድን ከአብነትና ከሬሜ ጋር ጮርናቄ የምንበላበት ሻይ ቤት ተገናኘን። ጮርናቄ በሻያችን አዘን በደንብ ሚኪ ያወጣውን ሀሳብ አስረዳናቸው። የመጀመሪያው ስራ አረብ ሀገር ያሉ ሴቶችን ለይቶ ፌስቡክ ላይ ጓደኛ ማድረግ ነው። በሀሳቡ ላይ ከተስማማን በኋላ በመሀል ሚኪ ወደ እኔ እየዞረ አዲሶቹ ጎረቤቶቻችሁ ሙድ አላቸው አለኝ። ሚኪ ሌላ ሀሳብ አምጥቶ አስረሳኝ እንጂ እኮ ስለ አምሪያ መተርተር የመጀመሪያው እቅዴ ነበር። ወዲያው ማታ ስለነበረው ነገር እና ስለ አምሪያ በዝርዝር ነገርኳቸው። አብነት ኮስተር ብሎ ይህችን ልጅ ፎንቃ ካስጨመድካት የዛኔ አንተን የፍቅር መምህር እንልሃለን አለኝ። እኔ የሚገርመኝ አብነት አንድ ችክ እንኳ ሳይጠብስ እኔ አራተኛዬን ይዤ እልህ ሊያስይዘኝ መሞከሩ። ከሪሜን እያየሁ ፌበን ስትሰለች ወደ እሷ እዞራለሁ አልኩ። ከሪም ዝም ብሎ ያየናል። ሚኪ ሀሳባችንን እየተቃወመ ጎረቤት መጀንጀን እንኳ አይነፋም አለ። እሱን ለእኔ ተውት አልኳቸውና ስልካችን ላይ ተተክለን አረብ ሀገር የሚኖሩ የሀገራችን ሴቶች ማሰስ ጀመርን። ከአራታችን በእድሜ የማያንሰው ከሪሜ ነው። 17 ዓመት ነው ይላል። 17 ዓመቴ ነው ይላል። እውነቱ ፈጣሪ ነው የሚያውቀው። እኛ 19 ላይ ነን። የክፍላችን የእድሜ ባለጸጋዎች እኛ ነን። እኔ በአባቴ ሞት ምክንያት ለ2 ዓመት ትምህርት አቋርጬ ነበር። ሚኪ ከመሸ ነው ትምህርት የጀመረው። አብነት ከክፍለ ሀገር ሲመጣ ተከልሶ ነው ወደ ኋላ የቀረው። በቻልነው መጠን ለብዙ ሴቶች ፍሬንድ ሪኮስት ላክን። እዛው ተጥደው ነው መሰለኝ የሚውሉት። ከግማሽ በላይ የሚሆኑት ወዲያው ተቀበሉን። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 2 እዚህ ድረስ አንብቤላችኋለሁ። በቀጣይ ክፍል የምንገናኝ ይሆናል። ከተመቻችሁ ታሪኩ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። አበረታቱኝ ማሮቼ፣ ፍቅሮቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።